ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ስር ያለውን 1.5 ሴክሽንን እንመለከታለን። 1.5 እንግዲህ ኤሌክትሮማግኔቲክ ራዲዬሽን ኤንድ አቶሚክ ስፔክትራ ነው ማለት ነው። ስለዚህ በ1.5 ስር ኤሌክትሮማግኔቲክ ራዲዬሽን ኤንድ አቶሚክ ስፔክትራ ስር የምንማራቸውንና ዓላማውን ኦብጀክቲቭን እንዲሁም ደግሞ በተጨማሪ 1.5.1 ኤሌክትሮማግኔቲክ ራዲዬሽንን በዚህ ክፍለ ትምህርታችን እንመለከታለን ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሌሎች እንዲደርስ ሼር በማድረግ እንዲሁም ደግሞ በቴሌግራም እና በዌብሳይት አድራሻዎቻችን በመግባት የተለያዩ ጠቃሚ መረጃዎችን ማግኘት ትችላላችሁ ማለት ነው። ስለዚህ አጠር አድርጌ የዚህን ትምህርት ወይም የዚህን ክፍል ትምህርት መማሩ ጥቅሙን ለማሳየት እሞክራለሁ። የመጀመሪያው to understand the structure of atoms and molecules ነው። ስለዚህ ስለ ኤሌክትሮማግኔቲክ ራዲዬሽን ኤንድ አቶሚክ ስፔክትራ መማራችሁ አተሞችን ወይም ደግሞ የአተሞችንና የሞለኪውሎችን አወቃቀር ስትራክቸር የበለጠ ለመረዳትና ለመገንዘብ ያግዘናል ማለት ነው። ይህ የመጀመሪያውና ዋነኛው ጥቅሙ ነው። በተጨማሪም it helps to study the spectra of distant stars and the galaxies composition ከዚህ በተጨማሪ በርቀት የሚገኙ ኮከቦችን ከዋክብትንና እንዲሁም ደግሞ ጋላክሲን ይዘቶች ለማጥራት እንጠቀምበታለን ማለት ነው። ለምሳሌ በፀሐይ ዙሪያ ላይ በብዛት ሲነገር ሰምታችሁ ከሆነ ፀሐይ ከሃይድሮጅንና ሂሊየም ነው የተሰራችው ሲባል ሰማላችሁ። ይህም እንግዲህ ሄዶዛ አጥንቶ ሳይሆን በርቀት በተለየ መሳሪያ ከፀሐይ የሚመጣውን ጨረር ባህሪውን በማጥራት የተገኘ ውጤት ነው ማለት ነው። ስለዚህ የተለያዩ ስታሮችንና ጋላክሲዎችን ኮምፖዚሽን ለማጥናት ትልቅ አስተዋጽኦ አለው ማለት ነው። በተጨማሪም እንግዲህ ኤሌክትሮማግኔቲክ ራዲዬሽን ስንል የተለያዩ አይነት ሬዲዬሽኖች አሉ። ጨረር ሲባል እንግዲህ ሁሌ ትሰማላችሁ አይደል? አዎ ጨረር ሲባል ጎጂ ነው የሚለው ብቻ ነው ወደ አእምሮአችሁ የሚመጣው። ነገር ግን ያንን በጥንቃቄ ከተጠቀምንበት ለተለያየ ጥቅም ሊውል ይችላል። ስለዚህ የሰው ልጅ ለምሳሌ እንደ ጋማ ራዲዬሽን በጣም ፓወርፉል የሆነ የጨረር አይነት ነው። ለተለያየ ቴራፒ ያገለግላል። ለምሳሌ ለኬሞቴራፒ ወይም ደግሞ ለካንሰር ትሪትመንት ያገለግላል ማለት ነው። ከዚህ በተጨማሪ ኤክስሬይን መውሰድ እንችላለን። ኤክስሬይ እንግዲህ ቀርባችሁ ነው። በሀሳብ ደረጃ ብዙዎቻችሁ ስብራት ወይም ሙልቃት ለማጣራት ምን ነው የጉዳቱ መጠን ምን ያክል ነው የሚለውን ለማየት ኤክስሬይ ተነስተሃል ወይ ኤክስሬይ ተነስተሻል ወይ ሲባል ትሰማላችሁ። ስለዚህ ያ ኤክስሬይ ውስጣዊ አካሎቻችንን ቁልጭ አድርጎ ያሳያል ማለት ነው። ስለዚህ ይህም አንዱ ከጨረር ሕክምና ጋር የተያያዘ ነው ማለት ነው። 1.5 ኦብጀክቲቭስ እንግዲህ ቅድም ጀነራሊ የዚህን ሴክሽን 1.5ን ትምህርት ጠቅለል አድርገን ለማየት ሞክረናል። እስቲ አሁን ደግሞ በዝርዝር ኦብጀክቲቮቹን ለማየት እንሞክራለን ማለት ነው። at the end of this section the students will be able to characterize electromagnetic radiation in terms of wavelengths, frequency and speed። ስለዚህ ይህን ትምህርት ተምራችሁ ሲጨርሱ እንግዲህ የኤሌክትሮማግኔቲክ ራዲዬሽንን ባህሪያት የበለጠ ትረዳላችሁ ማለት ነው። ስለዚህ ኤሌክትሮማግኔቲክ ራዲዬሽኖችን በዌቭሌንግዛቸው፣ በፍሪኩዌንሲ፣ በስፒድ ማወቅና መግለጽ እንድትችሉ ያስችላችኋል ማለት ነው። ስለዚህ ይሄ አንደኛው ኦብጀክቲቫችን ነው ማለት ነው። በተጨማሪም ደግሞ ካልኩሌት the wavelengths and frequency of electromagnetic radiation በተጨማሪም የአንድን ኤሌክትሮማግኔቲክ ራዲዬሽን wavelengths ፍሪኩዌንሲ እንዴት ካልኩሌት ማድረግ እንደምትችሉ እንመለከታለን። ወይም ካልኩሌት ማድረግ እንድትችሉ ያስችላችኋል ማለት ነው። explain the dual nature of light በተጨማሪም የላይትን ዱዋል ወይም ደግሞ ሁለትዮሽ ባህሪያት በደንብ ኤክስፕሌን ማድረግ እንድትችሉ ያረጋችኋል ይህ ትምህርት። In addition, you'll describe emission spectra of atoms as consisting a series of lines። ከዚህ በተጨማሪ ደግሞ የተለያዩ አተሞችን ኤሚሽን ስፔክትራ እንመለከታለን እንዲገልጹ ያስችላችኋል። ስለዚህም ሌላኛው የትምህርቱ ዓላማ ነው ወይም ደግሞ የትምህርት ከተማራችሁ በኋላ የምታገኙት እውቀት ነው ማለት ነው። You'll define also a photon as a unit of light energy። ሌላኛው ዓላማው ወይም ደግሞ የትምህርት ከተማራችሁ በኋላ የምታገኙት እውቀት ፎቶንን እንድገልጹ ፎቶን ማለት ምን ማለት ነው as a unit of light energy የሚለውን እንድትመለከቱና እንድገልጹ ያስችላችኋል። You'll also distinguish how the photon theory explains the photoelectric effect። ከዚህ በተጨማሪ እንግዲህ ፎቶ ኤሌክትሪክ ኢፌክት ማለት ምን ማለት ነው የሚለውንና ከዚህ በተጨማሪም ደግሞ ፎቶን ቲዮሪ እንዴት ነው ፎቶ ኤሌክትሪክ ኢፌክትን ኤክስፕሌን የሚያደርገው የሚለውንም እንድታውቁ ያስችላችኋል።
You will also identify the relationship between a photon absorbed and an electron released. ስለዚህ ከፎቶ ኤሌክትሮን ወይም ደግሞ ፎቶ ኤሌክትሪክ ኢፌክት ጋር ተያይዞ እንዴት ነው ፎቶን አብዞርብድ አድርገው ኤሌክትሮኖች ሪሊዝ የሚያደርገው አተም የሚለውን ጽንሰ ሐሳብን በደንብ አድርጋችሁ መለየት እንድትችሉ ያስችላችኋል ማለት ነው። You will also state Bohr's assumption of energy of the electron in an hydrogen atom. ከዚህ በተጨማሪ ደግሞ የቦርን assumption of energy ከሃይድሮጅን አተም ኤሌክትሮን ጋር ተያይዞ በደንብ አብራርተን እናያለን። ስለዚህ ያንን ስቴት ማድረግ እንዲችሉ ያስችላችኋል ማለት ነው። You will be able to calculate the radius of electron orbit, the electron velocity and the energy of an electron using Bohr's model. ስለዚህ ቦር ሞዴል ተጠቅማችሁ የኤሌክትሮንን ሬዲየስ እንዲሁም ደግሞ ኤሌክትሮን ቬሎሲቲ እንዲሁም ደግሞ የኤሌክትሮን ኤነርጂ ካልኩሌት ማድረግ ትችላላችሁ ማለት ነው። You will explain that the line spectrum of hydrogen atom demonstrate the quantized nature of the energy of its electron. ከዚህ በተጨማሪ እንግዲህ የሃይድሮጅን ላይን ኦፍ ስፔክትረምን ታጠናላችሁ። ከዛ ጋር ተያይዞ ደግሞ እንዴት አድርጎ quantized nature of ኤሌክትሮንን ወይ ኤነርጂ ኦፍ ኢትስ ኦን ኤሌክትሮንን እንደሚያሳይም ማስረዳት ትችላላችሁ፣ ማብራራት ትችላላችሁ ማለት ነው። Explain that atoms emit or absorb energy when they undergo transitions from one state to another. ከዚህ በተጨማሪ ከአንደኛው ስቴት ወደ ሌላኛው ስቴት ወይም ከአንደኛው ኤነርጂ ሌቭል ወደ ሌላኛው ኤነርጂ ሌቭል ኤሌክትሮንስ ሙቭ በምታደርግበት ጊዜ ምን አይነት ኤነርጂ ትራንዚሽን እንደሚካሄድ እሱንም በደንብ ኤክስፕሌን ማድረግ ትችላላችሁ። Compose the limitations of Bohr's theory. በስተመጨረሻም የቦርን ቲዮሪ ቦርስ ቲዮሪን ሊሚቴሽኖች ወይም ጋፖች ወይም ደግሞ ድክመቶችን እንዳስሳለን ማለት ነው። እሱ እንድታውቁ ያስችላችኋል ማለት ነው። ስለዚህ ቀጥታ ወደ ትምህርታችን እንገባለን። Activity 1.10 Form a group and discuss the following questions, then present your responses to the whole class. Activity 1.10 የሚለን እንደ ሁልጊዜ ሁሉ ትምህርታችን በአክቲቪቲ ነው የምንጀምረው። ምክሬ ሁልጊዜም አክቲቪቲዎችን ስኪፕ አታርጉ። ተማሪዎች የበለጠ ነገሩን ግልጽ ያደርጉላችኋል። ስለዚህ 2-3 ሆናችሁ ዲስከስ አድርጉ። ከዛ በኋላ ደግሞ ቻንሱን ካገኛችሁ ድሉን ካገኛችሁ ክላሱ ፕሬዘንት አድርጉ ማለት ነው። ሶ የመጀመሪያው የአክቲቪቲ ጥያቄ ኤክስፕሌን how energy travels in space። የመጀመሪያው ጥያቄ እንግዲህ ይህ ትምህርታችን በአጠቃላይ ከኤነርጂ ጋር የተያዘ ነው፣ ከኤሌክትሮማግኔቲክ ራዲዬሽን ጋር የተያዘ ነው። እሱም የኤነርጂ አይነት ነው ማለት ነው። ስለዚህ ኤነርጂ እንዴት ነው በስፔስ ላይ የሚጓዘው ነው የሚለን ባጭሩ። ጥሩ ተማሪዎች፣ ስለዚህ ኤነርጂ በስፔስ ላይ ሙቭ የሚያደርገው በምን መማራችሁ እርግጠኛ ነኝ ሞክራችሁታል አለ። ምክንያቱም ፊዚክስ ላይ ተማራችሁትም ትምህርት ስለሆነ ዌቭ አይደለ? አዎ። ስለዚህ በዌቭ ፎርም አቻ ትርጉሙ የአማርኛ ሞገድ እንደማለት ነው። ስለዚህ በዌቭ ወይም በሞገድ መልክ ነው ኢነርጂ ትራቭል የሚያደርገው የሚጓዘው በስፔስ ላይ ማለት ነው። ሁለተኛው የአክቲቪቲያችን ጥያቄ what is the importance of electromagnetic radiation ነው የሚለን EMR in chemistry። ስለዚህ ሜንሊ እንግዲህ ትምህርታችን የሚያጠነጥነው በተለይ ደግሞ 1.5 ከኤሌክትሮማግኔቲክ ራዲዬሽን ጋር የተያያዘ ነው። ኤሌክትሮማግኔቲክ ራዲዬሽን እንግዲህ የሚፈጠረው በኤሌክትሪክ ፊልድ እና ማግኔቲክ ፊልድ ነው ማለት ነው። ስለዚህ ሁለቱን የያዘ ነው ኤሌክትሮማግኔቲክ ራዲዬሽን የምንለው። ስለዚህ የኤሌክትሮማግኔቲክ ራዲዬሽን ጥቅም በኬሚስትሪ ውስጥ ምን ይመስላችኋል ወይም ምንድነው ነው የሚለን? እስቲ አሰብ አድርጉና ተመለሱ። በጣም ጥሩ ተማሪዎች፣ በኋላ ኢኤምአር ምንድነው የሚለውን ስናይና የኢኤምአር አይነቶችን ታይፖችን ስናይ የበለጠ ጥቅሙ የበለጠ ይገባችኋል። ግን ባጭሩ አጠር አድርገን ለማየት ያክል የኤሌክትሮማግኔቲክ ራዲዬሽን ምንድነው? አንደኛ የኤሌክትሮንን ስትራክቸር የተለያዩ አተሞችን ኤሌክትሮን ስትራክቸር ለማጥናት ይጠቅመናል ማለት ነው። ኤሌክትሮኒክ ስትራክቸራቸውን ለማጥናት ይጠቅመናል የተለያዩ አተሞችን ማለት ነው። ከዚህ በተጨማሪ ደግሞ አብዛኛው ሞደርን ቴክኖሎጂ ከኢኤምአር ጋር የተገናኘ ነው ማለት ነው። ፎር ሞደርን ቴክኖሎጂ። ስለዚህ ኤሌክትሮማግኔቲክ ራዲዬሽን በሰፊው ሞደርን ቴክኖሎጂ ውስጥ አፕላይ እናደርገዋለን። ከዚህ ባሻገር የተለያዩ ጥቅሞች አሉት። ቅድም መግቢያችን ላይ እንዳልነው የተለያዩ ብዙ ጥቅሞች አሉት ማለት ነው። ለምሳሌ ማይክሮዌቭን መውሰድ እንችላለን።
የተለያዩ ነገሮችን ለማብሰል እንጠቀምበታለን። እነ ዩቪ ያሉ ኤክስሬ ያሉ ሕክምና ውስጥ በሰፊው የምንጠቀማቸው የኤሌክትሮ ማግኔቲክ ሬዲዬሽን አይነቶች ማለት ነው። ነገር ግን አጠር አድርገን ስናየው በኬሚስትሪ ውስጥ ስለሆነ የሚለን የተለያዩ አተሞችን ኤሌክትሮን ስትራክቸር ለማጥናት ያግዘናል። እንዴት እንደሆነ በኋላ ስለ ላይን ስፔክትረም ስንመለከት የበለጠ ግልጽ ይሆንላቸዋል። ከዚህ በተጨማሪ ደግሞ ሞደርን ቴክኖሎጂ ላይም በብዛት አፕላይ እናደርገዋለን ማለት ነው። ሶስተኛው የአክቲቪቲያችን ጥያቄ ዋት አር ኮመን ፊቸርስ ኦፍ ዲፍረንት ኤነርጂ ሶርስስ። የተለያዩ አይነት ኤነርጂ ሶርሶች አሉ። እዚህ ጋር እንደምንመለከታቸው ለምሳሌ ሬዲዮ አክቲቭ የሆኑ ሰብስታንሶች አሉ። እዚህ ጋር ደግሞ ለምሳሌ ከሰልን ስናያይዝ የምናገኘው የሙቀት ኢነርጂ አለ። እዚህ ጋር እንደምትመለከቱት እዚህ ጋር ማይክሮ ኦቨን ውስጥም እንደዚሁ በተመሳሳይ ስታሮች አሉ። እነዚህ ከብዙ በጥቂቶቹ የኤነርጂ ሶርሶች ናቸው ማለት ነው። የነዚህ የጋራ ነገር ምንድን ነው? የጋራ ካራክተሪስቲካቸው የጋራ ነገራቸው ምንድን ነው የሚለን እስቲ ፊዚክስ ትምህርታችሁ ላይ ስለ ዌቭ ስትማሩ የምታስታውሱት ነገር ካለ ለማስታወስ ሞክሩ፣ ወይም የጋራ ነገር ፈልጉላቸውና ከዛ በኋላ ደግሞ እኔ ከማስቀምጥላችሁ መልስ ጋር ታስተያያላችሁ ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ አሰብ አድርጋችሁ የሆነ ሀሳብ ይዛችሁ እንደመጣችሁ ተስፋ አደርጋለሁ። እንግዲህ ሁሉም ዌቮች ወይም ኢነርጂ ሶርሶች ባጭሩ ማለት እንችላለን ምን አይነት ነገር አላቸው? ዌቭ ቢሄቪየር አላቸው። ስለዚህ ያ ዌቭ ቢሄቪየር የሚያመሳስላቸው፣ ምክንያቱም ኤነርጂ በአብዛኛው ኬሪ የሚሆነው በምንድን ነው ብለናል? በዌቭ። ስለዚህ የሞገድ ባህሪያት የምንላቸው እንደ ፍሪኩዌንሲ ከዚህ በተጨማሪ ደግሞ እንደ ምንድነው ዌቭ ሌንግዝ በተጨማሪ አምፕሊቲዩድ የመሳሰሉት እነዚህ የዌቭ ባህሪያት ናቸው ማለት ነው። ስለዚህ ኤነርጂ ሶርሶች እነዚህ የጋራ ነገሮች አላቸው ማለት ነው። በጣም ጥሩ ተማሪዎች ኢን 1873 ጄምስ ክለርክ ማክስዌል ፕሮፖዝ ዛት ላይት ኮንሲስትስ ኦፍ ኤሌክትሮማግኔቲክ ዌቭስ። እንግዲህ በ1873 ጄምስ ክለርክ ማክስዌል የተባለ ሰው ለመጀመሪያ ጊዜ ላይት ኤሌክትሮማግኔቲክ ዌቮችን እንደያዘ ወይም ኮንሲስት እንዳደረገ ለማስቀመጥ ችሏል፣ ወይም ፕሮፖዝ ለማድረግ ችሏል ማለት ነው። አኮርዲንግ ቱ ሂዝ ቲዮሪ an electromagnetic wave has an electric field and magnetic field components። ስለዚህ በዚህ ሰውዬ በጄምስ ክለርክ ማክስዌል እሳቤ መሰረት ኤሌክትሮማግኔቲክ ዌቭ የሚባለው ሁለት ኮምፖነንቶች ያሉት ምንና ምን ኤሌክትሪክ ፊልድ እና እንዲሁም ደግሞ ማግኔቲክ ፊልድ ኮምፖነንቶች ያሉት መሆኑን ለማስቀመጥ ችለዋል ማለት ነው። ወይም ደግሞ የሁለቱ ጥምር ወይም ኮምቢኔሽን ውጤት እንደሆነ ኤሌክትሮማግኔቲክ ዌቭ አስቀምጧል ማለት ነው። በጣም ጥሩ ተማሪዎች በ1873 ጄምስ ክለርክ ማክስዌል ፕሮፖዝ ዛት ላይት ኮንሲስትስ ኦፍ ኤሌክትሮማግኔቲክ ዌቭስ አኮርዲንግ ቱ ሂዝ ቲዮሪ ኤሌክትሮማግኔቲክ ዌቭ ሃዝ አን ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ ኮምፖነንትስ። እንግዲህ በ1873 ይህ ሰው ጄምስ ክለርክ ማክስዌል የተባለ ሰው ላይትን የበለጠ ገልጾታል ማለት ይቻላል። ወይም ደግሞ ላይት ኮንሲስት ኤሌክትሮማግኔቲክ ዌቭን ኮንሲስት እንደሚያደርግና ይህ ኤሌክትሮማግኔቲክ ዌቭ ደግሞ ኤሌክትሪክ ፊልድና ማግኔቲክ ፊልድ ኮምፖነንቶች እንዳሉት ክሊርሊ ስቴት አድርጎ አስቀምጧል ማለት ነው። ስለዚህ ኤሌክትሮማግኔቲክ ዌቭ ከኤሌክትሪክ ፊልድና ማግኔቲክ ፊልድ የተገነባ ነው ማለት ነው፣ ወይም ደግሞ የተሰራ ነው ማለት ነው። ወይም ሁለቱ በጥምረት የፈጠሩት ነገር ነው ማለት ነው ኤሌክትሮማግኔቲክ ዌቭ የምንለው። These two components vibrate into mutually perpendicular planes። ስለዚህ እነዚህ ሁለቱ ኮምፖነንቶች የምንላቸው እዚህ ጋር እንደምንመለከተው ማግኔቲክ ፊልድ ኮምፖነንት አለን፣ እንዲሁም ደግሞ ኤሌክትሪክ ፊልድ ኮምፖነንት አለ ማለት ነው። ስለዚህ እነዚህ ሁለት ኮምፖነንቶች ፐርፐንዲኩላር እንግዲህ ስለ 90 ዲግሪ ይሰራሉ ማለት ነው። ስለዚህ ፐርፐንዲኩላርሊ ምን ሲያደርጉ ነው ማለት ነው? አላይን ሲያደርጉ ነው ምን የሚፈጠረው? ኤሌክትሮማግኔቲክ ዌቭ የሚፈጠረው ማለት ነው። ስለዚህ ኤሌክትሪክ ፊልድ ኮምፖነንት አለው እዚህ ጋር እንደምንመለከተው ለምሳሌ ወደ ኤክስ አክሲሱ ሄደውን ኤሌክትሪክ ፊልድ ኮምፖነንት የምንለው የኤሌክትሮማግኔቱ ማለት ነው። ይሄኛው ደግሞ እዚህ ጋር እንደምንመለከተው ማግኔቲክ ፊልድ ኮምፖነንት አለ። ሁለቱ ኢን ፐርፐንዲኩላር ናቸው ማለት ነው። ስለዚህ ሁለቱ ምንን ይፈጥራሉ? ኤሌክትሮማግኔቲክ ፊልድ ይፈጥራሉ ማለት ነው። ስለዚህ ኤሌክትሮማግኔቲክ ራዲዬሽን ኢዝ ዘ ኢሚሽን ኤንድ ትራንስሚሽን ኦፍ ኤነርጂ ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ። ስለዚህ ኤሌክትሮማግኔቲክ ራዲዬሽን የምንለው ኢነርጂ በኤሌክትሮማግኔቲክ ዌቭ መልክ ሲለቀቅና ከአንዱ ወደ አንዱ ትራንስፈር ሲሆን ነው ማለት ነው። ያን ነው ኤሌክትሮማግኔቲክ ራዲዬሽን የምንለው። ስለዚህ ኤሌክትሮማግኔቲክ ራዲዬሽን ስንል እንግዲህ ኤሌክትሪካል ኢነርጂ አለ፣ ማግኔት አለ። ስለዚህ ማግኔትን በኤሌክትሪካል ኢነርጂ ውስጥ ሙቭ ስናረገው ወይም ደግሞ
ኢኔ ኮይል ውስጥ ማግኔት ማዕከል ላይ አድርገን ሙቭ ስናደርገው ከፊዚክስ ትምህርታችሁ የምታስታውሱ ከሆነ ወይም ደግሞ በተቃራኒው ኤሌክትሪክ ዋይርን በማግኔት ዙሪያ ላይ ሙቭ ስናደርገው የሚፈጠር ኤነርጂ ነው ኤሌክትሮማግኔቲክ ኤነርጂ የምንለውና ኤሌክትሮማግኔቲክ ራዲዬሽን የምንለው ማለት ነው። ኤሌክትሮማግኔቲክ ዌቭስ ሃቭ 3 ፕራይመሪ ካራክተሪስቲክስ 3 መገለጫዎች አሉት። እንግዲህ ይህ ኤሌክትሮማግኔቲክ ዌቭ ከዚህ በፊት እንዳየነው እንደ ማንኛውም ኤነርጂ ማለት ነው። አንደኛው ዌቭ ሌንግዝ ነው፣ ሌላኛው ፍሪኩዌንሲ ነው፣ ሶስተኛው ደግሞ ስፒድ ነው። ስለዚህ አንድ በአንድ እነዚህን እንመለከታለን ማለት ነው። ስለ ዌቭ ስናወራ፣ ስለ ኤሌክትሮማግኔቲክ ዌቭ ስናወራ እነዚህ 3ቱ ነገሮች ዌቭ ሌንግዝ፣ ፍሪኩዌንሲ፣ ስፒድ ባህሪያቶቻቸው ናቸው። በደንብ ልታውቋቸው ይገባል ማለት ነው። ዌቭ ሌንግዝ ላምዳ ግሪክ ላምዳ የምንለው ምንን ያመለክታል? ዘ ዲስታንስ ቢትዊን the waves travel during one cycle። ስለዚህ በአንድ ሳይክል የሚሄዱትን ርቀት ነው ምን የምንለው ዌቭ ሌንግዝ የምንለው። እሱም በግሪክ ላምዳ በተባለች በዚች ምልክት ሪፕሬዘንት ይደረጋል ማለት ነው። ስለዚህ ለምሳሌ ይህንን እንደ ምሳሌ ብንወስድ ከዚህ ተነስቶ እስከዚች ያለችው አያችኋል። አንድ ኮምፕሊት ሳይክል ማለት ከዚህ ተነስቶ እዚህ ጋር እስኪደርስ ይህን ነው ኮምፕሊት ሳይክል ነው። ስለዚህ ከዚህ እስከዚህ ያለችዋ ርቀት ምን ትባላለች ማለት ነው? ዌቭ ሌንግዝ ትባላለች ማለት ነው። It is expressed in meters and often for very short wavelengths in nanometer, picometer or angstrom። ስለዚህ ይህ ዌቭ ሌንግዝ እንግዲህ እንደየዌቭ ርቀት አንዳንዱ ዌቭ ሌንግዝ በጣም ረጅም ነው። ስለዚህ እሱ በሜትርም ሪፕሬዘንት ማድረግ እንችላለን፣ ኤክስፕረስ ማድረግ እንችላለን። አንዳንዱ ደግሞ በጣም ትናንሽ ናቸው ዌቭ ሌንግዞቹ ርቀታቸው። ስለዚህ በጣም ትንሽ በሆነ ቁጥር ላይክ ናኖ ሜትር ላይክ ፒኮ ሜትር ናኖ ታስታውሳላችሁ አይደለ? አዎ ከግሬድ 9 ትምህርታችሁ እነዚህን ፕሪፊክሶች አትርሷቸው። ናኖ የምንለው 10 ዘ ፓወር ኦፍ -9 ሜትር ነው። ፒኮ ደግሞ 10 ዘ ፓወር ኦፍ -12 ሜትር ነው ማለት ነው። ከዚህ በተጨማሪ ደግሞ አንገስትረም እንደዚሁ የአቶሚክ ራዲየስን የምንገልጽበት ነው። ካስታውሳችሁ አንድ አንገስትረም ማለት 10 ዘ ፓወር ኦፍ -10 ሜትር ነው። ስለዚህ እነዚህን በተጨማሪ እንጠቀማለን ማለት ነው። ፍሪኩዌንሲ ሌላኛው ካራክተሪስቲክ ኦፍ ዌቭ ነው ማለት ነው። ስለዚህ ሪፕሬዘንት የሚሆነው በዚች ቪ ነው ወይም ግሪክ ሌተር ዩ ኑ እንለዋለን። is the number of cycles the wave undergoes per second and is expressed in units of 1 per second which is called hertz እንለዋለን። hz በዚህ ይወከላል ማለት ነው። ስለዚህ ፍሪኩዌንሲ ስንል ደግሞ በአንድ ሰከንድ ውስጥ ያለውን የዌቭ ድግግሞሽ ነው ፍሪኩዌንሲ የምንለው። ቀጥሎ በደንብ እናየዋለን በምሳሌ። ስለዚህ በአንድ ሰከንድ ውስጥ ያለውን የዌቭ ሪፒቲሽን ወይም ደግሞ ድግግሞሽ ምን ብለን እንገልጸዋለን? ፍሪኩዌንሲ እንለዋለን ማለት ነው። ስለዚህ ይህ ፍሪኩዌንሲ 1 ፐር ሰከንድ ነው። ዩኒቱ ወይም ደግሞ ሄርትዝ እንለዋለን። ኮመንሊ የምንጠቀመው ሄርትዝ ነው ማለት ነው። በዚች በቪ በምትመስል እንትን ይወከላል ማለት ነው። በጣም ጥሩ ተማሪዎች፣ it is expressed in meters። ስለምንድነው እያወራን ያለነው? ስለ ዌቭ ሌንግዝ። ስለዚህ ዌቭ ሌንግዝ በምን ሊገለጽ ይችላል? በሜትር፣ እንደ ዌቭ ሌንግዙ ርቀት ማለት ነው። and often very short wave lengths in nanometer, picometers or angstrom። ስለዚህ ከዚህ በተጨማሪ ደግሞ እንግዲህ ብዙ ጊዜ ዌቮች የተለያየ መገለጫ አላቸው እንደየርቀታቸው ማለት ነው። ስለዚህ ዌቭ ሌንግዙ በጣም አጭር ከሆነ ትንሽ ቁጥሮች ላይክ ናኖሜትር ናኖ ምን ነበር 10 ዘ ፓወር ኦፍ -9 አይደለ? ፒኮሜትር 10 ዘ ፓወር ኦፍ -12 ሜትር እንደማለት ነው። ከዚህ በተጨማሪ አንገስትረም ታስታውሳላችሁ የዘጠነኛ ክፍል ትምህርታችሁን። አዎ አንገስትረምን የምንጠቀምበት የአተሞች ሬዲየስ በጣም ትንሽ ስለሆነ ያንን ለመግለጽ ነው። አንድ አንገስትረምን ከምን ያህል ሜትር ጋር እኩል ነው? ከ10 ዘ ፓወር ኦፍ -10 ሜትር ጋር ማለት ነው። ስለዚህ ዌቭ ሌንግዝ በዚህ መልኩ ይገለጻል ማለት ነው። ሌላኛው የዌቮች ካራክተሪስቲክ ደግሞ ፍሪኩዌንሲ ነው። ፍሪኩዌንሲ ስለዚህ ፍሪኩዌንሲ እዚህ ጋር እንደምንመለከተው በቀይዋ ሪፕሬዘንት እንደሆነው ቪ ወይም ደግሞ ግሪክ ሌተር ኤን ዩ ይባላል። ይሄ it is the number of cycles the wave undergoes per second and is expressed in units of 1 per second which is also called hertz hz። ስለዚህ ፍሪኩዌንሲ በምን ይገለጻል? በ1 ኦቨር ሰከንድ ዩኒቱ 1 ኦቨር ሰከንድ ነው። ወይም ደግሞ ኮመንሊ የምንለዋለን ሄርትዝ እንለዋለን። ባጭሩ ፍሪኩዌንሲ ማለት በአንድ ሰከንድ ውስጥ ያለው የዌቭ
የሞገዱ ድግግሞች ነው ማለት ነው። ስለዚህ ሞገዱ የተደጋገመው 5 ከሆነ 5 ሄርዝ እንለዋለን በአንድ ሰከንድ ውስጥ ማለት ነው። 6 ፐር ሰከንድ ከሆነም 6 እንለዋለን። ቀጥሎ በምሳሌ ስለምናይ የበለጠ ግልጽ ይሆንላቸዋል ማለት ነው። ስለዚህ እነዚህ የኤሌክትሮማግኔቲክ ዌቭስ ካራክተሪስቲኮች ናቸው። ዌቭ ሌንግዝ እና ፍሪኩዌንሲን አይተናል። ምን ይቀረናል? ስፒድ ይቀረናል ማለት ነው። በጣም ጥሩ። ወደ ስፒድ ከመሄዳችን በፊት ፍሪኩዌንሲ ኦፍ ዌቭን እስቲ የበለጠ እንመለከተው። የተባባለው ምንድን ነው? በአንድ ሰከንድ ውስጥ ያለው የሞገድ ድግግሞሽ ምን ማለት ነው? ድግግሞሽ ማለት እስቲ እዚህ ጋር እንመለከተው። እዚህ ጋር መነሻው ቢሆን እዚህ ጋር ታያላችሁ አይደለ? አዎ፣ ተነስቶ እዚህ ጋር እስኪደርስ እቺ ምንድን ነች? አንድ ዌቭ ሌንግዝ። ከዚህ ተነስቶ እዚህ ጋር ዋን ኮምፕሊት ሳይክል፣ ይሄም ዌቭ ሌንግዝ፣ ይሄን ዌቭ ሌንግዝ ምንሉ። ስለዚህ ፍሪኩዌንሲ ስንል በአንድ ሰከንድ ውስጥ ያሉትን የዌቭ ወይም ኮምፕሊት ዌቮች ድግግሞች ነው። ስለዚህ እዚህ ጋር ስናይ ከዚህ ተነስቶ 1 2 3 4፣ ስለዚህ 4 ሳይክል ፐር ሰከንድ። በአንድ ሰከንድ ውስጥ ስንት ሳይክል ሄዷል ማለት ነው? 4 ሳይክሎች ሄዷል። 4 ኮምፕሊት ምኖችን ሄዷል? ኮምፕሊት ሳይክሎችን ሄዷል። ስለዚህ ቪ1 ወይም ደግሞ የዚህ ዌቭ ፍሪኩዌንሲ ስንት ይሆናል ማለት ነው? 4 ሄርትዝ ይሆናል ማለት ነው። ወደ ሁለተኛው ጋር ስመጣ እስቲ እዚህ ጋር ነው በአንድ ሰከንድ ውስጥ እዚህ ጋር እንደምታዩት፣ ነገር ግን ድግግሞሹ እዚህ ጋር ብዙ ይመስላል አይደል? እስቲ እንቁጠረው። 1 2 3 4 5 6 7 8 ኮምፕሊት ሳይክሎችን በአንድ ሰከንድ ውስጥ ይሄ ዌቭ ደጋግመዋል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው 8 ሳይክልስ ፐር ሰከንድ ወይም 8 ሄርዝ እንለዋለን ማለት ነው። እዚህ ጋር ደግሞ ሌላ ምሳሌ ያለልን የበለጠ ግልጽ እንዲሆንልን። አሁን እያያችሁ ነው አይደለ? ፍሪኩዌንሲው እየጨመረ ነው። እዚህ ጋር ሰከንዱ ተመሳሳይ ነው። ሬንጁ የሚያሳየን 1 ሰከንድ ነው። በአንድ ሰከንድ ውስጥ እዚህ ጋር ደግሞ ስንመጣ 1 2 3 4 5 6 7 8 9 10 11 12 13 14 15 16 ኮምፕሊት ሳይክል አለን ማለት ነው። ስለዚህ 16 ሳይክልስ ፐር ሰከንድ ስለሆነ 16 ሄርዝ ነው ማለት ነው። ምናችን ፍሪኩዌንሲያችን ማለት ነው። ስለዚህ ገባችኋል ተማሪዎች? ፍሪኩዌንሲ ማለት በአንድ ሰከንድ ውስጥ ያለው የሞገድ ድግግሞሽ የዌቭ ድግግሞሽ ነው። ዌቭ ሌንግዝ ማለት ደግሞ ከአንድ ኮምፕሊት አንዷን ኮምፕሊት ዌቭ ነው ሪፕሬዘንት የሚያደርግልን። ወይም ደግሞ ፊዚክስ ትምህርታችሁ ላይ የምታስታውሱ ከሆነ ዌቭ ላይ የላኛውና የታችኛው ስም አላችሁ አይደለ? ክረስትና ትራ። ስለዚህ በሁለት ኮንሴኪቲቭ ክረስቶች መካከል ከላይ ያለው ክረስት ነው ለሚባለው ጫፉ ማክሲመም ርቀቱ መካከል ያለው ርቀትን ነው ዌቭ ሌንግዝ ነው። ወይም ደግሞ በሁለት ኮንሴኪቲቭ ወይም ተከታታይ ትራዎች መካከል ያለውን ርቀት ዌቭ ሌንግዝ እንላለን ማለት ነው። ሌላ እዚህ ጋር መጨበጥ ያለባችሁ ነገር ዌቭ ሌንግዙ ፍሪኩዌንሲው ሲበዛ እዚህ ጋር እንደምንማየው ዌቭ ሌንግዙ ምን ሆኗል? አጥሯል። እዚህ ጋር እንደምንመለከተው ልክ እዚህ ጋር ዌቭ ሌንግዙ ምንድን ነው? ረዥም ነው አይደለ? ከፍሪኩዌንሲው በጣም ትንሽ ነው። ስለዚህ ፍሪኩዌንሲና ዌቭ ሌንግዝ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ስለዚህ ፍሪኩዌንሲው በበዛ ቁጥር ዌቭ ሌንግዙ አጭር ነው ማለት ነው። ጥሩ ተማሪዎች፣ ዌቭ ሃዝ a speed which depends on the type of wave and the nature of the medium through which it is traveling, for example air, water or a vacuum። ስለዚህ ባጭሩ የሚለው ምንድን ነው? ዌቭ ምን አለው ብለናል እስካሁን? ዌቭ ሌንግዝ አለው። ሌላስ ምን ብለናል? ፍሪኩዌንሲ አለው። እነዚህ ካራክተሪስቲኮቹ ናቸው ብለናል። በተጨማሪ ደግሞ እዚህ ጋር ስፒድ አለው ማለት ነው። ስለዚህ ዌቮች ወይም ሞገዶች ስፒድ አላቸው። ይህ ስፒድ በምን ዲፔንድ ያደረገ ነው? በታይፕ ኦፍ ዌቭ በዌቭ አይነት እና በሚዲየም በሚያልፉበት ሚዲየም ዲፔንድ ያደርጋል ማለት ነው። ስለዚህ ይህንን በቀጣይ በደንብ እንመለከታለን። የሚያልፍበት ሚዲየም ስንል በአየር ውስጥ፣ በውሃ ውስጥ፣ በቫኪዩም ውስጥ። ቫኪዩም ማለት አየር የሌለበት ነገር ውስጥ ማለት ነው። ስለዚህ በዛ ዲፔንድ ያደርጋል። ባጭሩ ግን ዌቮች ስፒድ አላቸው። ስለዚህ ኤሌክትሮማግኔቲክ ዌቭም ስፒድ አለው። ይህ ስፒድ ከምን ጋር እኩል ነው? ከብርሃን ስፒድ ጋር እኩል ነው። የብርሃን ስፒድ ስንት ነው? 3 ሲባዛ 10⁸ አይደለ? ሜትር ፐር ሰከንድ። የስ the speed c እንግዲህ ስፒድን ደግሞ በምን ሪፕሬዘንት እናደርገዋለን? በሲ ሪፕሬዘንት እናደርገዋለን። of a wave is the product of its wavelength and its frequency። አሁን እነዚህን ሶስቱን የኤሌክትሮማግኔቲክ
እንትኖች ዌቭ ካራክተሪስቲኮችን የሚያዛምድልን ፎርሙላ ልንመለከት ነው ማለት ነው። በጣም ጠቃሚ ፎርሙላ ነው። በደንብ ልብ ብላችሁ ልታዩት ይገባል፣ በደንብ ልታውቁት ይገባል ማለት ነው። ስለዚህ ይሄ እዚህ ጋር የምንመለከተው ሲ ኢዝ ኢኳል ቱ ቪ ኦቨር ላምዳ። ስለዚህ ሲ ሪፕሬዘንት የሚያደርገው ስፒድ ኦፍ ላይትን ወይም ስፒድ ኦፍ ኤሌክትሮማግኔቲክ ዌቭን ነው። ፊ ደግሞ እዚች ጋር የምጠቁመን ፍሪኩዌንሲን ነው። ላምዳ ደግሞ ዌቭ ሌንግዝን ነው ማለት ነው። ስለዚህ በእነዚህ በሶስት የዌቭ ወይም ኤሌክትሮማግኔቲክ ዌቭ ካራክተሪስቲኮች መካከል ያለን ዝምድና በዚህ መልክ እናገናኘዋለን ማለት ነው። ኢን ኤ ቫኪዩም ኤሌክትሮማግኔቲክ ዌቭስ ትራቭል አት 3 times 10 to the power of 8 ሜትር ፐር ሰከንድ። ቅድም ጠቆም ለማድረግ ሞክር ያለው ቫኪዩም ማለት አየር በሌለበት ማለት ነው። ስለዚህ ከአየር ፍሪ በሆነ ነገር ውስጥ ኤሌክትሮማግኔቲክ ዌቮች ልክ እንደ የብርሃን ስፒድ ታሳሳላችሁ አለ 300 ሚሊዮን ወይም ደግሞ 3 ሲባዛ 10 to the power of 8 ሜትር ፐር ሰከንድ። ስለዚህ በዚህ ስፒድ ይጓዛሉ ማለት ነው። which is a physical constant called the speed of light። ስለዚህ ኤሌክትሮማግኔቲክ ዌቮች የሚጓዙበት ስፒድ የስፒድ ኦፍ ላይት ነው 3 times 10 to the power of 8 ሜትር ፐር ሰከንድ። ይህንን በደንብ ልብ ብላችሁ እዩት ማለት ነው። EMR electromagnetic radiation comes in a broad range of frequencies called electromagnetic spectrum። እንግዲህ ኤሌክትሮማግኔቲክ ራዲዬሽን በተለያየ ፍሪኩዌንሲ ሬንጅ ነው የሚመጣው ማለት ነው። ይህን ምን እንለዋለን? ኤሌክትሮማግኔቲክ ስፔክትረም። A rainbow is an example of a continuous spectrum. Different wavelengths in visible light have different colors from red, lambda is equal to 750 nanometer, to violet, ላምዳ ኢዝ ኢኳል ቱ 380 ናኖሜትር። በጣም ጥሩ። ስለ ኤሌክትሮማግኔቲክ ራዲዬሽን ነው እያወራን ያለ ነው ተማሪዎች። ስለዚህ ኤሌክትሮማግኔቲክ ራዲዬሽን እንግዲህ ሲመጣ በተለያየ ከለሮች ጥርቅም ነው የሚመጣው ወይም ደግሞ በተለያየ ከለሮች ፍሪኩዌንሲዎች ነው የሚመጣው ማለት ነው። ስለዚህ እነዛ ሬንጅ ኦፍ ፍሪኩዌንሲዎች ምን ይባላሉ? ኤሌክትሮማግኔቲክ ስፔክትረም ይባላል። ለምሳሌ ሬንቦ ስንመለከት እንደዚህ አይነት ነገር ትመለከታላችሁ አይደል? አዎ፣ የተለያየ አይነት ከለር ያላቸውን ብርሃናት እንመለከታለን ማለት ነው። ስለዚህ ይህ ምን ይጠቁመናል? ይህ ኤሌክትሮማግኔቲክ ራዲዬሽን የተለያየ ፍሪኩዌንሲና የተለያየ ዌቭሌንግዝ ያላቸውን የተለያዩ ላይቶች እንደያዘ ይጠቁመናል ማለት ነው። ለምሳሌ ሬንቦውን ስንመለከት ኮንቲኒየስ ስፔክትረም ይባላል። ሁለት አይነት ስፔክትረሞች አሉ ወይም የከለር አይነት ጥርቅሞች አሉ ማለት ነው። እነዚህም ኮንቲኒየስ ስፔክትረም እና ላይን ስፔክትረም እንለዋለን። ለምሳሌ ሬንቦውን ኮንቲኒየስ ስፔክትረም ነው። ኮንቲኒየስ የተባለው ለምን መሰላችሁ ተማሪዎች? እዚህ ጋር ክሊር የሆነ ዲስቲንክሽን የለም። ለምሳሌ ሬዱና የሎውና እዚህ ጋር ግሪኑ መካከል ሌላም ከለሮች አሉ። ክሊር የሆነ ባውንደሪ መስመር የለም። ስለዚህ የአንዱ ከለር ባንድ ከሌላው ጋር መርጅድ ስለሆነ ስለዚህ ኮንቲኒየስ ስፔክትረም ይባላል። እንደዚህ አይነቱ በኋላ እንመጣበታለን። ከአተሞች የሚመነጨው ስፔክትረም ደግሞ ላይን ስፔክትረም እንለዋለን ማለት ነው። እሱ ጋር ደግሞ ክሊር የሆነ ዲስትሪክሽን አለ። የበለጠ በዲያግራም ስናየው ግልጽ ይሆንላችኋል። አሁን ስለ ኮንቲኒየስ ስፔክትረም ስለሆነ ኮንቲኒየስ ስፔክትረም ምን ማለት እንደሆነ በደንብ ለመገንዘብ ለመረዳት ሞክሩ ማለት ነው። ስለዚህ እንደዚህ አይነቶችን ለምሳሌ እንደ ቀስተ ደመና አይነቱን እንደ ኮንቲኒየስ ስፔክትረም እንለዋለን። ኮንቲኒየስ ስፔክትረም የተባለበት ደግሞ አንዱ ከለር ከሌላው ከለር የሚለይበት ክሊር የሆነ ባውንደሪ ስለሌለ የአንዱ ከለር ከሌላው ጋር መርጅድ ስለሆነ መሆኑን በደንብ አጽንኦት ሰጥታችሁ ለማወቅ ሞክሩ። ከዚህ በተጨማሪ እንግዲህ ዲፍረንት ዌቭሌንግዝ ኢን ቪዚብል ላይት የሚባል ነገር አለ። ቪዚብል ላይት የምንለው እንግዲህ አንዱ የኤሌክትሮማግኔቲክ ራዲዬሽን የሱ ክፍል ነው። ቪዚብል ላይት የምንለው በአጭሩ በአይናችን ዲቴክት የሚሆነውን ላይት ነው። ስለዚህ አይናችን ሁሉንም አይነት ሬ ወይም ራዲዬሽን ዲቴክት አያደርግም። ለምሳሌ ዩቪ ራዲዬሽን አጠገባችን አለ፣ ሬዲዮ ዌቮች አሉ። እነዚህ ሲባሉ ሰምታችኋል አለ። የሬዲዮ ሞገድ ሲባል አዎ አጠገባችን እኮ አለ፣ ግን አናየውም። ኢንቪዚብል ናቸው። የኛ ተፈጥሮ የኛ አይን ዲቴክት አያደርገውም ማለት ነው። ነገር ግን የኛ አይን ዲቴክት የሚያደርገው ሬንጅ አለው። ስለዚህ ያ ሬንጅ ከሬድ ላምዳ ኢዝ ኢኳል ቱ 750 ናኖሜትር እስከ ቫዮሌት 380 ናኖሜትር። ስለዚህ በዌቭ ሌንግዝ ስናስቀምጠው ከዚህ ዌቭ ሌንግዝ ከ380 ናኖሜትር እስከ 750 ናኖሜትር ዌቭ ሌንግዝ ያላቸውን ዌቮች ላይቶች ዲቴክት ማድረግ እንችላለን። እነዚህ ላይት ሬንጆች ምን ይባላሉ? ቪዚብል ላይት ይባላሉ።
ራዲዬሽን ፕሮቫይድስ አን ኢምፖርታንት ሚንስ ኦፍ ኢነርጂ ትራንስፈር። ራዲዬሽን እንግዲህ ትምህርታችን ኤሌክትሮማግኔቲክ ራዲዬሽን አይደለ? ስለዚህ ራዲዬሽን የምንለው ወይም ጨረር ኢነርጂ ትራንስፈር የሚያደርግ ነገር ነው። እንግዲህ ፎር ኢንስታንስ ዘ ኢነርጂ ፍሮም ዘ ሰን ሪች ዘ ኤርዝ ሜንሊ ኢን ዘ ፎርም ኦፍ ቪዚብል ኤንድ ዩቪ ራዲዬሽን። ለምሳሌ የፀሐይ ብርሃን ከፀሐይ መንጭቶ ወደ እኛ ጋር በምን መልክ ይደርሳል? በሁለት መልክ ይደርሳል፣ በቪዚብል እና በዩቪ ራዲዬሽን። እዚህ ጋር እንግዲህ ይህ ዲያግራም ምንን ያሳየናል? ቪዚብል ሬንጅን ያሳየናል ማለት ነው። ከቫዮሌት የቫዮሌትን ዌቭሌንግዝ ቅድም አይተናል እስከ ሬድ ማለት ነው። ስለዚህ በዚህ መካከል የተለያዩ ከለሮች አሉ። ይህ የቪዚብል ሬንጅ ነው ማለት ነው። ወይም በአይናችን ዲቴክት ማድረግ የምንችላቸውን ዌቭሌንግዝ ያላቸውን ላይቶች ናቸው ማለት ነው። ስለዚህ የፀሐይ ብርሃን በዚህ መልክና በአልትራ ቫዮሌት ሬዲዬሽን መልክ ወደ ምድር ይመጣል ማለት ነው። በጣም ጥሩ ተማሪዎች፣ ዘ ግሎዊንግ ኮልስ ኦፍ ኤ ፋየር ፕሌስ ትራንስሚት ሂት ኤነርጂ ባይ ኢንፍራሬድ ራዲዬሽን። ኢንፍራሬድ ራዲዬሽን ሌላኛው የኤሌክትሮማግኔቲክ ራዲዬሽን አይነት ነው ማለት ነው። ለምሳሌ እዚህ ጋር የሚታየን አንደኛው ከሰል ሲቀጣጠል ይታየናል እዚህ ጋር። ስለዚህ ይህ ከሰል የሚሰጠው ወይም ሙቀት፣ ከሰል አጠገብ ስትሆኑ ሙቀት ይሰማቸዋል አይደለ? ያ ሙቀት በምን መልክ ነው? በኢንፍራሬድ ራዲዬሽን መልክ ነው ወደ እናንተ ጋር የሚደርሰው ማለት ነው። ከዚህ በተጨማሪ ማይክሮዌቭ ኦቨኖችን ብንመለከት እዚህ ጋር እንደምትመለከቱት ዳቦ እና እንትኑ ሲበስል እናያለን፣ በርገሩ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ለምሳሌ ይህ የበሰለበት መንገድ ወይም በማይክሮዌቭ ራዲዬሽን ይባላል። ስለዚህ ማይክሮዌቭ ራዲዬሽን ኢዝ ዩዝድ ቱ ሂት ወተር ኢን ፉድስ ኮዚንግ ዘ ፉድ ቱ ኩክ ኩክሊ። ስለዚህ ማይክሮዌቭ ሬዲዬሽንም አንዱ በማይክሮዌቭ ኦቨን ውስጥ የምንጠቀምበት ሂት ኢነርጂ ትራንስፈር የሚሆንበት ሂት ወተር ወይም ደግሞ ውሃ እንዲሞቅ አድርጎ ምግብን እንዲበስል የሚያደርግልን ሲስተም ነው ማለት ነው። ስለዚህ ማይክሮዌቭ ራዲዬሽን እንጠቀማለን። ይህ እንግዲህ የተለያዩ የኤሌክትሮማግኔቲክ ራዲዬሽን አይነቶችን የሚያሳየን የትምህርት ክፍል ነው። በጣም ጥሩ ተማሪዎች፣ እንግዲህ እዚህ ጋር ኤሌክትሮማግኔቲክ ስፔክትረምን ያሳየናል ማለት ነው። እዚህ ጋር በአጭሩ ኤሌክትሮማግኔቲክ ራዲዬሽን አይነቶችን ያሳየናል። ኤሌክትሮማግኔቲክ ራዲዬሽን እነዚህ ነገሮች ይዞ ይገኛል። እዚህ ጋር ከላይ እንደምትመለከቱት ሄርዝ ይለናል። ስለዚህ ፍሪኩዌንሲያቸውን ያሳየናል። በታች በኩል ደግሞ ዌቭ ሌንግዝን ያሳየናል። ስለዚህ ወደዚህ ስንመጣ ፍሪኩዌንሲ ይጨምራል፣ ወደዚህ ደግሞ ዌቭ ሌንግዝ ይጨምራል። ስለዚህ ከዚህ ምን ትረዳላችሁ? ቅድም እንደተባባል ነው ዌቭ ሌንግዝና ፍሪኩዌንሲ ተቃራኒ እንደሆኑ ማለት ነው። ስለዚህ ሎንግ እዚህ ጋር ትልቅ ዌቭ ሌንግዝ ካላቸው ስንጀምር ሎንግ ሬዲዮ ዌቮችን እናገኛለን። ሬዲዮ ዌቭ እንግዲህ ለሰው ልጅ ጎጂ አይደሉም፣ ምክንያቱም ዌቭ ሌንግዛቸው ትልቅ ነው፣ ፍሪኩዌንሲያቸው ትንሽ ነው። ፍሪኩዌንሲ ከፍተኛ ሲሆን ኢነርጂውም ከፍተኛ ስለሚሆን ለሰው ልጅ ጎጂ ናቸው ማለት ነው። እዚህ ጋር በተጨማሪ የተለያዩ አይነት ዌቮች አሉ። የሬዲዮ የተለያዩ ዌቮች አሉ። ከዚህ በተጨማሪ ማይክሮዌቭ አለ፣ ኢንፍራሬድ ሬዲዬሽን አለ። እዚህ ጋር እንደምንመለከተው ደግሞ በዚች በሁለቷ መካከል እዚህ ጋር እንደምንመለከተው በሁለቱ ሬንጅ መካከል ምን አለ? ቪዚብል ስፔክትረም አለ። ይህ ቪዚብል ስፔክትረም እነዚህን 7 አይነት ከለሮች ይዞ የሚገኝ ነው። ቪብጋዮር ይባላል። እችን በደንብ ለመያዝ ሞክሩ። እኔ ከድሮ ጀምሮ የያዝኩባት እንትነች ማለት ነው። VIBGYOR ቪብጋዮር ይባላል ማለት ነው። ቪብጋዮር። ስለዚህ ቪብጋዮርን ከያዛችሁ ከቫዮሌት ወደ ሬድ። ስለዚህ ቫዮሌት ጋር ስንመጣ ከፍተኛ ፍሪኩዌንሲ አለው። ስለዚህ ከፍተኛ ፍሪኩዌንሲ አለው ማለት ዌቭ ሌንግዙ በጣም ትንሽ ነው ማለት ነው። ኢንዲጎ አለ፣ ብሉ፣ ግሪን፣ የሎ፣ ኦሬንጅ፣ ሬድ እያለን ሬድ ከነዚህ ሁሉ ሌስ ፍሪኩዌንሲ ያለው ነገር ግን ዘ ሎንገስት ዌቭ ነው ማለት ነው። ስለዚህ ይህ የቪዚብል ስፔክትረም እንላለን። ስለዚህ በአይን መታየት ዲቴክት መሆን የሚችል የብርሃን ጥርቅም ማለት ነው። ስለዚህ ከዚህ ውጭ ያሉት ወደዚህ ያሉት ሬዲዬሽኖች ቬሪ ፓወርፉል ዴንጀረስ ሬዲዬሽኖች ናቸው። ለምሳሌ ዩቪ፣ አልትራቫዮሌት፣ ኤክስሬ ለሕክምና ፐርፐዝ የምንጠቀመው ሰዎች ስለዚህ አሁን በጥንቃቄ ለሕክምና ላይ ያዋላቸው ያሉ ሬዲዬሽኖች ናቸው። ጋማሬም እንደዚሁ በኬሞቴራፒ ካንሰርን ትሪት ለማድረግ የምንጠቀምበት የጨረር አይነት ነው። ፓወርፉል ነው። ነገር ግን በጥንቃቄ ከተጠቀምነው ደግሞ በጣም ጠቃሚ ጉልበት ያለው የኤሌክትሮማግኔቲክ ሬዲዬሽን አይነት ነው ማለት ነው። ስለዚህ
እነዚህ ቬሪ ስትሮንግ ሬዲዬሽኖች ናቸው። ለሰው ልጅ ኤክስፖዝ ከሆነ ፍሪኩዌንትሊ ኤክስፖዝ ከሆንን ዲኤንኤያችንን አፌክት ያደርጋሉ። ምክንያቱም ዲኤንኤ ውስጥ የተለያዩ ኤሌመንት አተሞች አሉ አይደለ? ስለዚህ የዛን አተም ኤሌክትሮን ሙቭ እንዲያደርግ በማድረግ ስትራክቸሩ እንዲዛባ ያደርጋሉ ማለት ነው። ስለዚህ ተጽዕኖቸው በጣም ከፍተኛ ነው። ለዚህ ነው ለጨረር ብዙ ጊዜ መጋለጥ የሌለብን ማለት ነው። ስለዚህ ይህ እንግዲህ ባጭሩ የሚያሳየን ኤሌክትሮማግኔቲክ ራዲዬሽንን ነው። እዚህ ጋር እንደምንመለከተው ከሬዲዮ ዌቭ ተነስተን እዚህ ጋር ማይክሮዌቭ አለ፣ ኢንፍራሬድ ራዲዬሽኖች አሉ። ኢንፍራሬድ በዙሪያችን ያሉ ናቸው፣ ነገር ግን ዲቴክት ማድረግ ስለማንችል ኢንፍራሬድ ከሙቀት ጋር የተያዘ ነው። ስለዚህ ኢንፍራሬድን ሊያሳይ በሚችሉ ነገር አሁን እናንተ ራሳችሁ ማየት ብችሉ ዙሪያችሁ የኢንፍራሬድ እንትንን ማየት ሬዲዬሽንን ማየት ትችላላችሁ ማለት ነው። ስለዚህ ሙቀት የሚተላለፍበት ነው በአብዛኛው። ዩቪ አለ፣ ኤክስሬ አለ፣ ጋማ ያለ ቪዚብል ስፔክትረምን እንዳረሱ ይህ እንግዲህ ኤሌክትሮማግኔቲክ ስፔክትረምን ያሳየናል። ኤግዛምፕል ጋር እስቲ እንምጣ። ኢትዮጵያ ናሽናል ሬዲዮ አዲስ አበባ ስቴሽን ብሮድካስትስ ኢትስ ኤኤም ሲግናል አት ኤ ፍሪኩዌንሲ ኦፍ 2400 ኪሎ ሄርዝ ዋት ኢዝ ዘ ዌቭ ሌንግዝ ኦፍ ዘ ራዲዮ ዌቭ ኤክስፕረስድ ኢን ሚተርስ። በጣም ጥሩ እንግዲህ እዚህ ጋር ምን ተሰጥቶናል? ፍሪኩዌንሲ ተሰጥቶናል። ምን የተጠየቅነው? ዌቭ ሌንግዝን የተጠየቅነው። ስለዚህ የኢትዮጵያ ሬዲዮ ናሽናል ሬዲዮ እንግዲህ ኤኤም ሲግናሉን በዚህ ፍሪኩዌንሲ ብሮድካስት ያደርጋል ይለቃል ማለት ነው በ2400 ኪሎ ሄርዝ ፍሪኩዌንሲ። ስለዚህ የዚህ ሲግናል ዌቭ ሌንግዙ ምን ያህል ነው የሚለን። በጣም ጥሩ ተማሪዎች፣ ስለዚህ የተለመደው ፎርሙላችን ጋር ቅድም ያየነው ጋር እንመጣለን። ሲ ኢዝ ኢኳል ቱ ላምዳ ታይምስ ፍሪኩዌንሲ አይደለ? አዎ። ስለዚህ ከዚህ የተጠየቅነው ምንድነው? ላምዳ ነው፣ ዌቭ ሌንግዝ ነው። ስለዚህ ላምዳ ኢዝ ኢኳል ቱ ሲ ኦቨር ፍሪኩዌንሲ ፍሪኩዌንሲ ይሆናል ማለት ነው። ሲ ሪፕሬዘንት የሚያደርግልን ምንድነው? ስፒድ ኦፍ ላይት ነው። ስፒድ ኦፍ ላይት ስንት ነው ተባብለናል? 3 ታይምስ 10 the power of 8 ሜትር ፐር ሰከንድ። በተጨማሪም ደግሞ ፍሪኩዌንሲ ሰጥቶናል። ፍሪኩዌንሲው ስንት ነው? 2400 ኪሎ ሄርዝ ማለት ነው። ስለዚህ ኪሎ ሄርዝ ማለት ኪሎ ሚንስ 10 ፓወር ኦፍ 3 አይደለ? ስለዚህ ቪው ስንት ይሆናል ማለት ነው? 24 ሲባዛ 10 ፓወር ኦፍ ኪሎ 3 ነው ካለ እዚህ ጋር 2 ዜሮዎች አሉ 5 ሄርዝ ይሆናል ማለት ነው። ስለዚህ ፎርሙላችንን ሰብስቲዩት ስናደርገው ዌቭ ሌንግዝ ኢዝ ኢኳል ቱ ስፒድ 3 ታይምስ 10 ፓወር ኦፍ 8 ሜትር ፐር ሰከንድ ዲቫይድድ ባይ 24 ታይምስ 10 ፓወር ኦፍ 5 ሄርዝ ይመጣል። ሄርዝ ማለት ምን ማለት ነው? በሌላ ባል 1 ኦቨር ሰከንድ አይደለ? አዎ። ስለዚህ ሰከንድ በሰከንድ ይጠፋል። ስለዚህ ፋይናሊ 3 ኦቨር 24 ስንት ይመጣል? 0.0 ላምዳ ኢዝ ኢኳል ቱ 0.125 ታይምስ 10 ፓወር ኦፍ 8 ወደ ላይ ስመጣ 5 ማይነስ ትሆናለች አለ 8 ማይነስ 5 10 ፓወር ኦፍ 3 ሜትር ወይም ደግሞ ይህን በ10 ፓወር ኦፍ 3 ስናባዛው 125 ምን ይመጣል? ሜትር ይመጣል ማለት። ስለዚህ መልሳችን 125 ሜትር ነው ዌቭ ሌንግዙ ማለት ነው። ተማሪዎች ሁልጊዜም አደራ የምላችሁ የኤክሰርሳይሶችን መልስ ቀጥታ እንዳትገለብጡ ነው። በራሳችሁ ሞክሩና ዜን ኮሬክሽን ውሰዱ። ስለዚህ ኤክሰርሳይዝ 1.4ን አብረን እንሰራለን። ኤክሰርሳይዝ 1.4 question number 1 the most intense radiation emitted by the earth has a wavelength of about 10 the power of 0 micrometer. What is the frequency of this radiation in hertz? ስለዚህ በጣም ስትሮንግ የሆነ ራዲዬሽን ከምድር የሚለቀቅ ዌቭ ሌንግዙ ምን ያህል ነው? 10 the power of 0 ምንድነው ማይክሮሜትር ነው የሚለን። ስለዚህ ማይክሮ ማለት ምን ማለት ነው? ስለዚህ ምንድን የተሰጠን ማለት ነው? ዌቭ ሌንግዝ ሰጥቶናል። ዌቭ ሌንግዛችን ስንት ነው? 10 the power of 0 ማይክሮሜትር። ሁልጊዜም ጊቭናችሁ መጀመሪያ ጻፉት። ስለዚህ 10 the power of 0 ማለት 10 the power of 0 ማይክሮ ማለት 10 the power of -6 ሜትር ማለት ነው። ስለዚህን በስታንዳርድ ፎርም ስናስቀምጠው 1.0 ታይምስ 10 the power of -5 ሜትር ይመጣል አይደለ? ዜን what is the frequency of this radiation in hertz? ስለዚህ ጠይቅነው ምንድነው? ፍሪኩዌንሲን። ስለዚህ መነሻችን ምንድነው? ሁልጊዜ ማለት ነው c is equal to lambda frequency። ስለዚህ ከዚህ ተነስተን frequency is equal to c over ላምዳ ይሆናል ማለት ነው። ሲያችን ስንት ነው? ሁልጊዜም ኮንስታንት ነው ተባብለናል። 3 ሲባዛ 10 the power of 8 ሜትር ፐር ሰከንድ ነው ተባብለናል። ላምዳችን ደግሞ ስንት ነው? 1.0 ታይምስ 10 the power of -5 ሜትር ነው። ስለዚህ ይህንን ሪአሬንጅ ስናደርገው ካልኩሌት ስናደርገው 3 ታይምስ 10 the power of
እቺ -5 ወደ ላይ ስመጣ +5 ትሆናለች አለ 13 ሜትር በሜትር ካንስል ይሆናል 1/2 አያችኋለ ተማሪዎች። ስለዚህ ፍሪኩዌንሲ ስንት ይመጣል ማለት ነው? 3.0 ታይምስ 10⁻13 ሄርዝ ይመጣል አይደለ? ሄርዝ ይመጣል። Question number 2. Addis Ababa Fana FM radio station broadcasts electromagnetic radiation at a frequency of 98.1 megahertz. What is the wavelength of the radio waves expressed in meters? So, ሁለተኛው ጥያቄ የሚለን የአዲስ አበባ ፋና ኤፍኤም ሁላችሁ የምትከታተሉት ነው 98.1። ስለዚህ ፍሪኩዌንሲ ወይም ሞገዱ የሚለቀው በምን ያህል ሞገድ ነው? በ98.1 ሜጋ ሄርዝ። የዚህን ኤሌክትሮማግኔቲክ ራዲዬሽን ምን አገኙ ነው የሚለን? ምንድነው ዌቭ ሌንግዙን አገኙ ነው የሚለን። ስለዚህ የተለመደውን ፎርሙላ ነው አፕላይ የምናደርገው ማለት ነው። ስለዚህ የዌቭ ፎርሙላ ምን ነበር? የዌቭ ፎርሙላ C is equal to ላምዳ ታይምስ ፍሪኩዌንሲ። ስለዚህ ጠየቅነው ምንድነው? ፍሪኩዌንሲ ላምዳ። ስለዚህ ላምዳ is equal to C over V። ስለዚህ ለዚህ ሁለት ነገር ያስፈልገናል ማለት ነው። C እና V ያስፈልገናል። C ማለት ስፒድ ኦፍ ላይት ነው 3 times 10⁻8 ሜትር ፐር ሰከንድ ነው። እንዲሁም ደግሞ V ጋር ስንመጣ ፍሪኩዌንሲው 98.1 ሜጋ ሄርዝ ይናል ማለት ነው። ሜጋ ማለት ስንት ነው? 10⁻9 አይደለ? 98.1 ታይምስ 10⁻9 ሄርዝ ይመጣል ማለት ነው። ወይም ደግሞ ዴሲማሉ ሙቭ ስናደርገው 981 ሲባዛ 10⁻8 ሄርዝ ይመጣል ማለት ነው። ስለዚህ የዚህን ዌቭ ይህን ያህል ፍሪኩዌንሲ ያለውና በ3 times 10⁻8 ሜትር ፐር ሰከንድ ፍጥነት የሚጓዝን ሞገድ ዌቭ ሌንግዝ አግኙ ነው የሚለን ማለት ነው። ስለዚህ ዌቭ ሌንግዝ ኢዝ ኢኳል ቱ C over V ተባብለናል። 3 times 10⁻8 ሜትር ፐር ሰከንድ ኦቨር ቪያችን ፍሪኩዌንሲያችን ደግሞ ስንት ነው? 981 ታይምስ 10⁻8 ሄርዝ ማለት 1/ሰከንድ አይደለ? በጣም ጥሩ። ሰከንድ በሰከንድ እዚቹ ጋር ካንስል እናረጋታለን ማለት ነው። ዜን ፋይናሊ የምናገኘው መልስ በሜትር ይሆናል ማለት ነው። ስለዚህ 3 ለ980 ስናካፍል ስንት ይመጣል? 0.003 ይመጣል ማለት ነው። ዩኒታችን ምንድነው? ሜትር ነው። እዚህ ጋር 10⁻8 by 10⁻8 ካንስል ይሆናል ማለት ነው። ስለዚህ ዩኒታችን ምንድነው? ሜትር ይመጣል ማለት ነው። ስለዚህ ይሄን ያህል ምን አለው ማለት ነው? ዌቭ ሌንግዝ አለው ማለት ነው። ይሄንን ስናስቀምጥ ዌቭ ሌንግዛችንን 3 times 10⁻123 -3 ሜትር ይመጣል ማለት ነው።